አይደለም ጉድ አለ። አባቱ በህይወት አለ። በህይወት እንደሌለ ገለው ነው እንጂ አባቱ በህይወት አለ። እናቱም የገደላት እሱ ነው ኤፍሬም። ኤፍሬም ብዙ ትረካ የሚሰራ ሰው ነው። ኤፍሬም በጣም ኃይለኛ ሰው ነው። ኤፍሬም በወጣትነቱ አባቱ እየጎዳ እናቱ እየጎዳ እናቱ እንድትሞት ያደረገ እሱ ዛሬ አባቱ ታሞ ያልጋ ቁራኛ ሆኖ ምንም ነገር ለአባቱ ማያደርግ በጣም ጨካኝ አረመኔ እንደሆነ ነው የተናገረችው። ሀታ ልዑል ቤት ገብቶ እንኳን የኤፍሬም አባት ኤፍሬም እንደዛ ለእሱ ስም ሊጠራብኝ አልፈልግም ነው ያሉት። እሱ በጣም ክፉ ሰው ነው። በጣም ክፉ የቀን ትምህርት አስተምሬው ገና የማታ ትምህርት ማስተምረው ልጅ ነበር። 2 ልጆች ብቻ ነው ያሉኝ። ለፋሁኝ፣ ደከምኩኝ። 2 ድርጅት ከፍቼ የሰጠሁት ዱርዬ ሆነ፣ መቃም ማጭስ ሆነ። በመጨረሻ በቃ በእነዚህ ድርጅቶች መንቀሳቀስ አለብህ፣ አትቃም፣ ጫት መቃም የለብህም ስለው ጊዜ ምን አገባህ ብሎ እንዳልሆነ ነው ያደረገኝ። በ20 ዓመቱ ሴትን የደፈረ የሴትን መከራ ያሳየ። ዛሬ ግን ኤልሳን ከሱ በላይ ማንም የለም ብላ ድረቷ ነፍታ ነው የተናገረችው። የዛሬ ጉድ ተሰምቶ ማያልቅ ነገር ነው። ሰው እሺ ወንድ ልጅ ይጨክን በል፣ ሴት ልጅ በዚህ ልክ እንዴት ትጨክናለች? እንዴት በአባቷ ታፍራለች? ማንም በህይወት የለም አባቴ ሙተዋል እናቴ ሙታለች ብላ እንዴት ትናገራለች? አባቴው ስቅስቅ ብሎ ነው ያለቀሱት። እንዴት በቆም የገደሉኝ ነው። በእርግጥ ይሄ ከመግደል አይተናነስም። ምክንያቱም ያልጋ ቁራኛ ሆኖ የሚበሉት አተው የእህታቸው ነው የደረሰች። ቤታቸው በእዳ ተይዞ ነው የተሸጠው። እና ኤፍሬም የኤልሳ አባት እነዚህ ሰዎች በሙሉ ጉዳት አድርሰዋል፣ ጎተዋል፣ አሳግተዋል፣ ገድለዋል። ምንም ማለት አይደለም ለሱ። ምክንያቱም ያው ዛሬ ሚስጥር ወጥተዋል። እናቱ የገደላት እሱ፣ አባቱ ያሳከመው አባቱ በሽተኛ እንዲሆን ያደረገው እሱ። ጭራሽ አባታችን በህይወት የለም ብሎ ነው እኮ ነው ያወሩት። ስለዚህ ያ ሁሉ ድርጅት አክስሮ ያ ሁሉ ንብረት በሙሉ ከስሮ እናቱ ታማ እናቱ ማሳከሚያ ያምጣ ሲባል ጊዜ የለኝም ተብሎ ቤታቸው ተሽጦ አሁን የኤፍሬም አባት እህቱ ጋር ነው የተኛው። የኤፍሬም እህት ጋር እንዳይመስላችሁ፣ የኤፍሬም አክስት ጋር ነው አባቱ የተኛው። የኤፍሬም አክስት ነው አባቱ የምታሳክመው። የኤፍሬም አክስት ልጅ ናት አባቱ የሐኪም ቤት የምግብ የምታደርገው። ግን ኤፍሬም በዚህ ሀብቱ አባቱ እንኳን ዞር አድርጎ ያላየ በጣም መጥፎ ሰው ነው። በጣም መጥፎ ሰው። ግን ሁሉም ነገር ይቆያል ይዘገያል እንጂ እያንዳንዱ የምንሰራው ስራ የእጃችን እናገኛለን። እያንዳንዱ ነገር ሁሉ ነገር ጊዜ ይፈታዋል። አባት በዚህ ልክ ማልቀስ ምን ይሉታል? ሀት እንደሞቱ ተነግሮኛል ብሎ ልዑል ሲያወራ ጊዜ የኤፍሬም አክስት ስቅስቅ ብላ ነው ያለቀሰችው። እንዴት ወንድሜ በህይወት ያለ? አዎ ሞታል፣ ታሟል፣ ብዙ ጉዳት ደርሶበታል። ለሕክምና ውጭ ሀገር በሄደበት ኤፍሬም ሙሉ ንብረት በሱ ስም አዙሮ ነው ንብረቱ በሙሉ እንዲያልቅ ያደረገው። የአባቱን ንብረት በሙሉ በስሙ አዙሮ እንዲያልቅ አባቱ እንዳይደርስበት ያደረገው ኤፍሬም ነው። ስለዚህ ዛሬ በህይወት ይኑርልኝ፣ በቃ አንድ ወንድሜ ነው ይኑርልኝ ነው ያለችው። እና ኤፍሬም ለቤተሰቡ ምንም ያልመሰለው ቤተሰቡ በዚህ ልክ ያሰቃየ ኤፍሬም ለምንድን ነው የሌላ ሰው ጉድ ያስባለን? ለምንድነው በዛ ልክ ሁላችንም የኤልሳን አባት ተጎቶ የልዑል ጓደኛ ሲሞት ብዙ ሰው ሲታመም አዝነናል። ለአባቱም ያልሆነ ነው፣ ለአባቱም ለእናቱ አልሆነ። እናቱ ገሎ አባቱ አሳሮ የአልጋ ቁራኛ ያደረገ ሰው ነው። ስለዚህ ኤፍሬም ማለት ሰው አትሉት ምን አትሉት አላቅም፣ ምን አይነት ህሊናና ምን አይነት ልቦና እንዳለው እራሱ ነው የሚያውቀው። እና ለሱ ባዳ ሰው ወይ በሌላ ሰው ላይ ዘመዱ ባልሆነ ሰው ላይ የፈለገ ነገር ቢያደርግ ምንም ዴንታው አይደለም። ለምን ለቤተሰቡ የሚያዝን ሰው ነው፣ ለሌላ ሰው የሚያዝ ነው። የሌላ ሰው ይሄ ሰው ሊጎዳብኝ አልፈልግም፣ ይሄ ሰው እንደዛ ሊሆን አልፈልግም ብለን ሀሳብ ይዘን፣ እሱ ግን እንኳን ለቤተሰቡ እንኳን ለባዳ ለቤተሰቡ ያልሆነ ሰው ነው። እንኳን አባቱ ማሳከም አይችል ሰው ነው። በዚህ ሁሉ ሀብት፣ በዚህ ሁሉ ቤት፣ በዚህ ሁሉ ሰው በሚገዛበት ብሩ አባቱ ቢያሳክም ምንድን ነው የሚጎዳው? ምንድን ነው ጉዳቱ? አባቱ ዛጋ ያልጋ ቁራኛ ሆኖ እዛ ሶፋ ላይ የተኛው አባቱ። እሺ እውነት ዛሬ የኤልሳ አልኩኝ የኤፍሬም አባት እህቱ ባትኖር ኖሮ የኤፍሬም አክስት ባትኖር ኖሮ ጎዳና ላይ ወጥተው ነበር። ጎዳና ላይ ነው የሚተኙት ተነበረው። ምክንያቱም እናቱን ለማሳከም ነው ቤቱ የተሸጠው የተባለው።
እናቱን ለማሳከምና ብዙ እዳ ኤፍሬም በድርጅቱ ውስጥ ያጠፋው እዳ ነበር። ያ እዳ ለመክፈል ቤቱ ተሸጠ፣ ግን አልሸፈነም ነው ያለችው። ያው እዳው እስካሁን አለ። ወንድሜ በህይወት ያለ በበሽታ የተሰቃየ ገና እዳው በየቀን መጥቶ እየጠየቁ ነው። ጎረቤት በሙሉ መጥቶ አይጠይቁን። በኤፍሬም የመጣ ኤፍሬም ጉድ አድርጎናል፣ ኤፍሬም እንደዛ አድርጎናል በማለት ወንድሜን መጥቶ አይጠይቅ ነው ብላ ነው ያለቀሰችው። ስለዚህ ኤፍሬም ማለት ወይ ሰው አትሉት ወይስ እንስሳ አትሉት፣ ምን አይነት ሰው እንደሆነ አላቅም። እንዴት በዚህ ልክ ኤልሳን እንደወደደችው አላቅም። በምኑ ጥሩ ሰው ነው? ጥሩ ሰው ቢሆን እኮ ለአባቱ ጥሩ መሆን ነበረበት። እናቱ ባልገደለ፣ እህቱን አባቷ እንድጠላ፣ አባቷ ሂዳ እንዳታይ ባላደረገ። ምክንያቱ ሁሉ ነገር እሷ ናት፣ እሱ ነው የሚያንቀሳቅሳት የተባለው። አምጪም ውሰጂ እንደዚህ አድርጊ የሚላት እሷ ናት። በጣም ጥሩ ልጅ ነበረች ተባለ እህቱ ሰላም የምትባለው። በዛ ሰዓት የአቶ የኤልሳን አባት መድኃኒት አድርጋ የሰጠች ሴትዋ ሰላም ነው የምትባለው። ስለዚህ እሷም በሱ ቁጥጥር ስር ናት። ሁሉ ነገር አድርጊ ያላት ነው የምታደርገው፣ እንዳታደርጊ ያላትን አታደርግም። ስለዚህ ሴት ልጅ እንዴት በአባቷ ላይ ትጨክናለች? እንዴት አባቷ እንደዚህ ያልጋ ቁራኛ ሆኖ በሽተኛ ሆኖ እህቱን ስትንከባከበው፣ እህቱ ባሏ ሙተዋል፣ አንድ ልጅ ናት ያለቻት። እነሱ በሀብት ላይ ሀብት ነው በሰው ንብረት የቀሙት። እንደፈለጉ በሀብታቸው ሰው ሲገሉበት፣ ሰው እንዲታገድ የሚያደርጉበት፣ ሰው በሽተኛ እንዲሆን የሚያደርጉበት ገንዘባቸው መጀመሪያ በሽተኛ የሆነ አባቱ ለምዶ ማያሳክመው? እሱ ባያቅ እንዴት እህቱን አታውቅም? ኧረ ብስሚላ። እንዲህ አይነት ልጅ ባይወለድ ነው የሚሻለው፣ እንዲህ አይነት ነገር። ስለዚህ ወንጀል የጀመረው ደግሞ ዛሬ አይደለም፣ በ20 ዓመቱ በቃ በ20 ዓመቱ ሴት ልጅ ደፍሮ ሴት ልጅ አሰቃይቶ ታስሮ የወጣ ልጅ ነው። ይሄ ወንጀል መስራት ዛሬ አይደለም እና ለሱ ወንጀል መስራት በቃ ከልጅነቱ ጀምሮ እስከ እርጅናው ድረስ ነው የሱ ወንጀል መስራቱ እና ምንም ማለት አይደለም። ለሱ ወንጀል መስራቱ ምንም ማለት አይደለም። በጣም ቀላል ነገር ነው ለሱ፣ በቃ ተራ ነገር ነው። አንድ ነገር እናንተ የማይከብዳችሁ ነገር ተራ አድርጋችሁ አይደለም የምናየው። እሱ ወንጀልን እሱ በሱ ቦታ ተራ ነገር ነው፣ ምንም ማለት አይደለም። ለምን አደገበት፣ በቃ አደገበት፣ እንደፈለገ ነው የሆነው። ኤፍሬም ማለት እኮ ማይጨበጥ ሰው ነው አለች። ማይጨበጥ ወይ ሰው አትሉት ወይ ምንድነው ማትሉት፣ የመጨረሻ ረመኔ የሆነ ልጅ ነው ያለችው፣ ያክስቱ ልጅ። ለማንኛውም ኤፍሬም ልቦና ይስጥህና አባትህን መታሳክምበት፣ ለሁሉም ነገር ይቅርታን ጠይቀህ ይሄ ወንጀልህ በሙሉ ፈጣሪ ይቅር እንዲልህ አባትህ ብታሳክም ነው የሚሻለው። አባት ነው፣ በምንም ነገር አይቀየርም። እና ለማንኛውም አቶ ኤፍሬም በሉል እጅ ገብቶ ደስተኛ የምንሆንበት ጊዜ ቅርብ ያድርግልን። በዚህ ልክ ክፋት የሞላበት ሰው ነው። አላቅም መጨረሻው ምን እንደሚሆን። ፊቱ እንዲህ ሳይሸፈን ቢለቀቀን ደስታ ያልችለውም። አባቱን በዚህ ልክ ያስለቀሰ ሰው ምንም ለሌላ ለማህበረሰቡ ይሆናል የሚል ግምትም ሀሳብም የለኝም። ከወደዳችሁ ላይ ሼር አድርጉት። ወዳችኋለሁ። ባይ ባይ። መልካም ምሽት።